ቅዱስ አሐዱ አምላክ ዓመታት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመትፍዲ ፍዳ በመጥዋዕት በሊ እስከ መታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ረቡዕ ለሰኔ በዛቲ ዕለት ኮነ ሳኑሲ ሰማዕተ እምሀገረ በልኪም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 4 በዚህች ቀን በልኪም ከሚባል ሀገር ሳኑሲ በሰማዕትነት ሞተ። ይህ ቅዱስ በልጅነቱ የአባቱን በጎች ሲጠብቅ ምሳውን ለእረኞች ሰጥቶ እርሱ ሁልጊዜ እስከ ማታ ይጾም ነበር። ዘመዶቹም የሚሰራውን አያውቁም ነበር። የታመሙ በሽተኞችን የሚጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ ሳኑሲ ሆይ የክብር አክሊልን ትቀበል ዘንድ ተነስተህ ወደ መኮንኑ ሂድ፣ ክብር ይግባውና በፈጣሪ ክርስቶስ በመኮንኑ ፊት ታመን አለው። በነቃም ጊዜ እግዚአብሔር መልአክ እንደተገለጸለትና እንዳዘዘው ለእናቱ ነገራት። እርሷም አዘነች፣ አለቀሰችም። ነገር ግን ተከለክለው ዘንድ አልተቻላትም። ከዚህ በኋላ ስብራ በሚባል ሀገር ስሟ ማርያ የሚባል ድሆችንና መጻተኞችን የምትቀበልና የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነት የሚሞቱ ዘንድ ከእርሷ ጋር ተስማማ። አርሳኖስ ወደሚባልም መኮንን በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆኖ አገኙትና እኛ ክርስቲያኖች ነን ብለው በፊቱ በግልጥ ጮሁ። በየራሱ በሆነ ስቃይም እንዲያሰቃዩቸው አዘዘ። ቅድስት ማርያም በስቃዩ ውስጥ ሳለች ነፍሷን አሳልፋ ሰጠች፣ የሰማዕትነትንም አክሊል ተቀበለች። ቅዱስ ሳኑሲ ግን ክብር ይግባውና በላዩ ባደረው በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑም ማሰቃየቱ በሰለቸው ጊዜ ወደ እንዴናው መኮንን ከብዙዎች እስረኞች ሰማዕታት ጋር ላከው። እርሱም ያሰቃየው ጀመረ። ተረከዙንም ሰንጥቀው ገመድ አግብተው በከተማው ውስጥ እንዲጎትቱ ታዘዘ። እንዳዘዛቸውም አደረጉ፣ ግን ምንም ጉዳት አልደረሰበትም። ሁለተኛም ስራየኛ መጣለትና መርዝ በተመላ ጽዋ ስራዩን አድርጎ ጠጣ ብሎ አዘዘው። ቅዱሱም በላዩ በመስቀል ምልክት አማትቦ ጠጣው፣ ምንም ጉዳት ሳይደርስበት ቀረ። ከማሰቃየትም በደከመ ጊዜ ራሱን በሰይፍ እንዲቆርጡት አዘዘና የከበረች ራሱን ቆረጡት። የድል አክሊልንም ተቀበለ። መሰሪውም አምኖ በሰማዕትነት ሞተ፣ የሰማዕትነት አክሊልንም ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውን ትድረሰን ለዘላለሙ አሜን። ሰላም ለሳኑሲ ምቱረ አብራክ ወእድ ወህርወ ሰኮና አምሳለ ጉልድ ለማርያ ሰላም መፍቀሪተ ነግድ ዘኮነንዋ ምስሌሁ ወሳቀይዋ በአውድ ወምስለ መሰሪ ህቡረ ዘአምነ በወልድ ወበዛቲ ዕለት አይረፈ አብ ቅዱስ ዮሐንስ ዘሀገረ ሐራቅሊ ለዝንቱ ቅዱስ ስማ አቡሁ ዘካርያስ መኮንን ዘሀገረ ጳንጣስ ወአብልያ ወስማ ለእሙ ኤልሳቤጥ። በዚህችም ዕለት ሐራቅሊ ከሚባል ሀገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የጳንጦስና የአብልያ ሀገሮች ገዢ ነበር። የእናቱም ስም ኤልሳቤጥ ነው። እነርሱም ይህን የተባረከ ልጅ በተሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱ ከአባቱ ከእናቱ ጀምሮ ከመጥምቀ አምላክ ዮሐንስ ጋር በስም አንድ ሆኗልና በተግሳጽና በፈሪሃ እግዚአብሔር አሳደጉት። የቤተ ክርስቲያን መጻሕፍትን ሂሳቦችንና ጥበቦችን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ታማጽነው ነበር። አባቱም እንዲሁ ይመክረውና ያስተምረው ነበር። ከዚያም አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ። የጳንጦስና የሐራቅሊ ሌሎችም ሀገሮች ሁሉ ተገዙለት። እንዲሁም እያለ በመልአክ አምሳል ሰይጣን ታየው፣ እንዲህም አለው፣ አንተ ትነግስ ዘንድ ወደ አንጾኪያ ሂደህ የንጉሥ ኑማሪያኖስን ልጅ አግባ ብሎ ጌታ አዞሃል አለው። ቅዱሱም በውኑ ይህ መልአክ ነውን? ግን ከአፉ የእግዚአብሔርን ስም ከሰማሁ አንጾኪያ እሄዳለሁ አለው። ከዚህ በኋላም ወደ አንጾኪያ ከተማ ሄደ። ንጉሥ ዲዮቅልጥያኖስንም ተገናኘው። ንጉሱም ባየው ጊዜ ያከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሃዲ ዲዮቅልጥያኖስ አጵሎንን ያመጡት ዘንድ አዘዘ። ያንንም ጣዖት ባመጡት ጊዜ ቅዱስ ዮሐንስ አይቶ አቃለለው። ስለዚህም ስራ ንጉሱን ረገመው፣ ሰደበውም። ንጉሥ ዲዮቅልጥያኖስም ቅዱስ ዮሐንስን ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። በእስር ቤትም ሳለ ክብር ይግባውና ጌታችን በብርሃን ሰረገላ ላይ ሆኖ ታየው። ከእርሱ ጋርም መላእክት አሉ። ይዞም ሳመው፣ ብዙዎች ቃል ኪዳኖችንም ሰጠው። በማግስቱም ንጉሱ ልኮ ከእስር ቤት አወጣው። ወደ እርሱም አቀረበውና ለአጵሎንና ለአርዳሚስ ስገድ አለው። ቅዱሱም የሰው ልጅ ለሰራው እንዴት ሰግዳለሁ አለ። ንጉሱ ግን ከእርሱ ጋር መታረቅ ሽቶ ብዙ የሽንገላ ነገርን ተናገረው። ከዚህም በኋላ ግብርን ያስገብር ዘንድ ከሹመት ጋር ወደ ግብፅ ሀገር ላከው። ወደ ግብፅ ገዥም ወደ ስርያቆስም ስለ እርሱ እንዲህ ሲል ጽፎ ላከ። እነሆ ለዮሐንስ ዘሐራቅሊ ግብር በማስገበር የአማልክትንም ቤቶች አፍርሶ አዲስ እንዲያሰራ ከግብፅና ከኢየሩሳሌም እስከ ኢትዮጵያ ድረስ ስልጣን ሰጥቼዋለሁ። ቅዱሱም ይህን ምክንያት ይዞ የጣዖታትን ቤቶች አፍርሶ ተዋቸው። በዚያም ወራት መኮንኑ ስርያቆስ የሰማዕታትን ራስ መቆረጥን ሊያዝ በፍርድ አደባባይ ተቀመጠ። በዚያን ጊዜ ከሲኢድ፣ ዲዮስቆሮስ፣ ቢፋሞን፣ አሄራጋኖስ፣ ኪሮስ፣ ዮልዮስ፣ ለእስክንድሮስ፣ ዮሴፍ፣ ይስሐቅና እስጢፋኖስ የሚሏቸው ሰዎች መጥተው እሊህ ሁሉ እኛ ክርስቲያኖች ነን እያሉ በግልጥ ጮሁ። ያን ጊዜ መኮንኑ ይዞ ያለ ርኅራኄ ያሰቃያቸው ጀመር። ቅዱስ ዮሐንስም ይህን ባየ ጊዜ የሹመቱን ስራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ተቆጥቶ በእግር ብረት እንዲያስሩትና ወደ እንጽና ሀገር ወደ መኮንኑ አርያኖስ እንዲወስዱት አዘዘ።
እርሱም ስለሆነ ሁሉ ተመረመረው። ከቃሉ መልስም የተነሳ ተቆጣ። በባላ እንጨት ላይ ሰቅለው በመንኮራኩር አጣብቀው እንዲጨምቁት፣ ከዚያም ከባላው አውርደው ስጋው እስኪቀልጥ ሆዱ ላይና ራሱ ላይ በቀጭኔ እንዲደበድቡት አዘዘ። ምድሪቱን በደሙ ተመላች። ከዚያም ወደ እስር ቤት አስገቡት። ከጥቂት ቀኖች በኋላም በማረጃ ቢላዋ ቆዳውን ገፈው ቁስሉን በማቅ ያሹት ዘንድ ዳግመኛም አመድ ጎዝጉዘው በላዩ እሳት ፍም ከጎኑ በታች አድርገው በላዩ እንዲያስተኙ ታዘዘ። እንዲሁም አደረጉበት። ሁለተኛም በእሳት የጋሉ የብረት ችንካሮችን አምጥተው በፊቱ ላይ በጀርባውም ላይ በጆሮዎቹም ላይ እንዲያኖሯቸው አዘዘ። እንዲህም አድርገው ከወህኒ ቤት ጨመሩት። በዚያችም ሌሊት የእግዚአብሔር መልአክ ተገልጾለት ሰላምታ ሰጥቶ አጸናው። በማግስቱም ከወህኒ ቤት አውጥተው በጋሉ ብረት ዘንጎች ደበደቡት። ከዚህም በኋላ ግንባሩን ወደ ምድር ደፍተው እጆቹንና እግሮቹን ከፈረስ ጭራ ላይ በገመድ አሰሩ። ከዚህ በኋላም ባለ ሰይፍ ወጥቶ እጆቹን ራሱንም ቆረጠ። እንዲህም የምስክርነቱን ተጋድሎ ፈጽሞ የድል አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለዮሐንስ ምክሃራቅሊ ወአዲያሙ ፈዋሴ ዱያን በአጽሙ ወለእለ ምስሌሁ ሰላም ዘተጋደሉ ቀዲሙ ወሰላም ለእንተ ድህሬው ዘተክእ ወደሙ እህወ እሙ ቢፋም ወንስሙ ወበዛቲ ዕለት ኮነ ተፍጻሜተ ስምዖሙ ለአርቃዲዎስ ወዲሙናስያ እህቱ አሞኒ ወሚናስ ግብፃውያን ወሃራ ዘንጉስ ዲዮቅልጥያኖስ። በዚያችም ቀን የአርቃዲዎስ የእህቱ የዲሙናስያ የግብፃውያኑ የአሞኒና የሚናስ የንጉስ ዲዮቅልጥያኖስም ጭፍሮች የገደላቸው ፍጻሜ ሆነ። እሊህን ቅዱሳን በእሳት ምድጃ ውስጥ ከአባ ብሶይ ጋር በጨመሯቸው ጊዜ መላእክት አለቃ ቅዱስ ገብርኤል መጥቶ ከነበልባሉ መካከል አወጣቸው። ወደ ንጉስም ደርሰው ረገሙት፣ እንዲህም አሉት፣ የምስክርነት ሞት ፍጻሜያችንን የማትጽፍ ከዕለት ወደ ዕለት ለምን ትከፋለህ? ንጉሱም ሰምቶ ተቆጣ። ራሶቻቸውን በሰይፍ እንዲቆርጡና ስጋቸውን በእሳት እንዲያቃጥሉ አዘዘ። እንደዚህም የምስክርነታቸውን ተጋድሎ ፈጽመው በክብረ ሊቀ አክሊል ተቀበሉ። ሰላም ለአርቃዲዎስ ወዲሙናስያ እህቱ አሞኒ ወሚናስ ለእግዚአብሔር ሰማይቱ አመወደዮሙ ንጉስ ውስተ ግበ እሳት ለአርባይቱ ያድህኖሙ መጻም ሰማይ አድሃኔ ደቂቅ ሰለስቱ መልአከ ፍስሐ ገብርኤል ዘፍጡን ሩጻቱ በዛቲ ዕለት አይረፍት ተጋዳሪት ቅድስት ሶፊያ። በዚህች ዕለት በከሃዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች። የዚህች ቅድስት ወላጆቿ ክርስቲያን ነበሩ። በወለዳት ጊዜም በመልካም አስተዳደግ እግዚአብሔርን በመፍራት የቤተ ክርስቲያን መጻሕፍት የአባቶች ሐዋርያትን ሕግ ስርዓት ሁሉ እያስተማሩ አሳድጓል። ከዚህ በኋላ ባደገች ጊዜ ወላጆቿ ለአንድ መስፍን ልጅ ሊያጋቧት ፈለጉ። ቅድስቲቱም ይህን በመንፈስ ቅዱስ አውቃ ከተቀመጠችበት ተነስታ ፊቷን ወደ ምስራቅ መልሳ 100 ስግደት ሰገደች። ቆማም ረጂም ጸሎትን ጸለየች። በጸሎቷም ውስጥ እንዲህ አለች። የክብር ባለቤት ሕያው እግዚአብሔር ሆይ ጌታዬ ኢየሱስ ወደ አንተ የሚደርስባት የከበረች የቀናች መንገድህን ለእኔ ለባሪያህ ለሶፊያ ምራኝ። ወደ ጥፋት በሚወስድ በጠማማ መንገድ እንድንከራተት አትተወኝ። የሚጠፋውንም ዓለም ያስብ ዘንድ ልቤን አትተወው። በወላጆቼ በሚመክሩብኝም በረከሰ በስጋ ፍትወት ውስጥ የኃጢአት ባሪያ እንደሆነ አቤቱ አትተወኝ። የከበደ የዓለማዊ ፍላጎት ሸክምን ተሸካሚ አታድርገኝ። ቀላል ልዝብ የሆነ ቀንበርህን እሸከም ዘንድ ትከሻዬን ዘንበል አድርገው እንጂ። ጸሎቷንም ከፈጸመች በኋላ በአልጋዋ ላይ ተቀመጠች። ጥቂትም ቆይታ እንዲህ የሚል ሀሳብ መጣባት። ተነስቼ በስውር ልወጣ ወደ ሩቅም ሄጄ ከበረሃ ውስጥ ገብቼ ለልዑል አምላክ ላገለግል። ከዚህ በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናዋን ጠራች። ወይን አምጥታ እንድታጠጣ ታዘዘቻት። ባመጣችለትም ጊዜ እርሷ ጥቂት ቀምሳ ያመጣችው ወይን እስኪያልቅ ትጠጣ ዘንድ ብላቴናዋን አዘዘቻት። ከስካር የተነሳም ልቧ በተሰለባት ጊዜ ልብስሽን አምጪ፣ የኔንም ልብስ ውሰጂ አለቻት። ሰጠቻት። የወይኑ ስካር አይምሮዋን ነስቷታልና ተኛ አለቻት። በላዩም እንቅልፍ በከበዳት ጊዜ ማንም ሳያያት ቅድስት ሶፊያ በስውር ወጣች። ከወላጆቿ ማደሪያ የራቀ ነበርና ርቃ በሄደችን ጊዜ በተራራና በዋሻዎች ሁሉ ሊሰወሩ ፈልገው በሃይማኖት ምክንያት ከከሃዲው ዲዮቅልጥያኖስ ፊት የሚሸሹ ሰዎችን አገኘች። እናንተ ከወዴት ናችሁ ብላ ጠየቀቻቸው። የእያንዳንዳቸውን አገራቸውን ነገሯት። ደግሞ ወዴት ትሄዳላችሁ አለቻቸው። እነርሱም ስለ ሃይማኖት ከዲዮቅልጥያኖስ የሆነውን ሁሉ ነገሯት። ይህች መንገድ ወደ ዲዮቅልጥያኖስ ታደርሰኛለችን አለቻቸው። አዎን ታደርሳለች አሏት። ከዚያም ጥቂት ከጉዛ ቁማ ረጅም ጸሎትን ጸለየች። ወደ ዲዮቅልጥያኖስም ደርሳ ክብር ይግባውና ክርስቶስን የምታመልክ ክርስቲያን እንደሆነች በፊቱ ታመነች። ዲዮቅልጥያኖስም የክብር ባለቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣን ተመላ። ወደ እርሱም እንዲያቀርቧት አዘዘ። በቀረበችም ጊዜ ለአጵሎን ስገጅ አላት። የሰው እጅ ለሰራው ለረከሱ ለአጋንንት ማደሪያ ለሆነው እንዴት ሰግዳለሁ አለችው። ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ። ከብረት በተሰራ ጅራፍም እንዲገርፏት አዘዘ። ሁለተኛም በአንገቷ ከባድ ደንጊያ አስረው ስጋዋ ተቆራርጦ እስኪወድቅ ድረስ በከተማው ጥጋጥግ እንዲጎትቷት አዘዘ። ይህንንም አድርገው ወደ ወህኒ ቤት አስገቧት። በማግስቱም ያመጧት ዘንድ አዘዘ። በመጣችም ጊዜ በክፉ አሟሟት እንዳትሞቺ ለአጵሎን ሰዊ አላት። እርሷም ክፉ ሞት ስለአንተ ነው፣ የኔስ በአንተ
ከአንተ የሚገኘው ሞት በፈጣሪ ዘንድ ሕይወት ነው አለችው። እርሱም ከገደልኩሽ በኋላ ድነሽ ትነሻለሽን አላት። አንተ ሰነፍ የኔን ተወውና ለአንተም የደይን ትንሣኤ አለህ አለችው። ይህንንም በሰማ ጊዜ አጥንቶቿ ሁሉም እስኪሰበሩ በብረት በትሮች እንዲደበድቧት አዘዘ። ይህንንም ሁሉ አደረጉባት። ዳግመኛም በብረት አልጋ ላይ አስተኝተው ከበታቿ እሳትን እንዲያነዱ አዘዘ። ቀኑ በመሸ ጊዜ ወደ ወህኒ ቤት እንዲያስገቧት አዘዘ። በዚያችም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱም ያመጧት ዘንድ አዘዘ። እርሷም ምንም ሕማም እንዳላገኛት ሆና በእግሯ መጣች። ከመታጠቢያ ቤት ታጥባና ተቀብታ የወጣች ትመስል ነበር። ንጉሱም የደህንነቷን አይቶ ደነገጠ። የዚህችን ክርስቲያን ሴት የስራይዋን ጽናት እዩ። ትላንት በእሳት አሰቃይተናት ነበር፣ ዛሬ ድናለች አለ። እርሷም ስራዬን አላውቅም፣ ነገር ግን ፈጣሪ ስራዬን የሚሽር ነው አለችው። ከዚህም በኋላ እሺ ያሰኛት ዘንድ ሊሸነግላት ጀመረ። እምቢ ባለችውም ጊዜ ራሷን በሰይፍ እንዲቆርጡ አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይግባውና ጌታችን ተገለጸላት። ብዙ ቃል ኪዳኖችንም ሰጣት። በማይታበል ቃሉም መታሰቢያሽን የሚያደርገውን ሁሉ በስምሽም የሚመጸውተውን የገድልሽን መጽሐፍ የሚጽፈውን ሁሉ እቀበለዋለሁ፣ መንግስተ ሰማያትም አወርሰዋለሁ አለ። ከዚህ በኋላም አንገቷን በሰይፍ ቆረጡ። በጌታችን ዘንድ የድል አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ለዘላለሙ ይኑር አሜን። አቄርብ ለከ አሞኒ ሰላም ወለሶፊያ ምስሌከ ዘተሳተፈ ተማመ በእንተ ኢየሱስ ክርስቶስ ሰመሩ ፍጹመ ከዊነክሙ ትህጽኑ ኪያየ ደክታመ ለሊከ አበ ወይ እቲ እመ ወበዛቲ ዕለት ካዕበ ኮነ ተዝካሮሙ ለአባ አሞን ወሚናስ በረከቶም ታሉ ምስሌነ ለዓለመ ዓለም። በዚህችም ዕለት የአባ አሞንና የሚናስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሐሙሱ ለሰኔ በዛቲ ዕለት አይረፈ አብ ያዕቆብ ምስራቃዊ ተአማኒ መስተጋድል ወበዛቲ ዕለት አይረፈ አባ ብሶይ ህሩይ መስተጋድል ኃያል ወበዛቲ ዕለት ካዕበ ስምዐ ኮነ ቅዱስ ቢፋሞን ወበዛቲ ዕለት ካዕበ ኮነ ተዝካረ ረፍቶሙ ለመርቆሬዎስ ወመቃርስ ወእብሎን ወይስሐቅ ወተዝካረ ስምዑ ለቅዱስ አብላሪዎስ ወበዛቲ ዕለት ካዕበ አይረፈ ቅዱስ መቃርስ በስጥመተ ባሕር በእንተ ስመ እግዚእነ ሎቱ ስብሐት በረከቱ ተሃሉ ምስሌነ ለዓለመ ዓለም። ወበዛቲ ዕለት ተዝካረ ረፍታ ለቅድስት ማርታ ጽኔታ ሃይማኖት ወሰናይተ ምግባር መነኮሳይት ለባሲተ ክርስቶስ እንዘ አለወት በተሰዶ ዘአቅረብኩ ማሕሌተ አዘኪርያ ኢላፈ እምእለ ተጸምዱከ ዘልፈ ለላነብብ ተወከፍ ዘነድየቴ መጽሐፍ እንተረሰይከ እግዚኦ ጸሪቀ መበለቱ ኩፈ እምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ወይዛቲ መካን እስከ አርጋዊ ለኢኮኖስ ሳን ለሳቦ ክርስቶስ ወለዛ አጽሐፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ሰቡረ ይምሃረነ ኢየሱስ ክርስቶስ እንበል አቡነ ዘበሰማያት አቡነ ዘበሰማያት ወልድ መንፈስ ቅዱስ አሐዱ አምላክ አማት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ